ደህና ነኝ የኔ ልጅ፣ ተረጋጊ። እኔ እንጃ እማዬ፣ እኔ ግን ውስጤን ሰላም እየተሰማው አይደለም። ወደ ሆስፒታል እንሂድ እንዴ? ባለፈውም እኮ እንደዛ ወድቀሽ ነበር፣ ደግሞ ዛሬም እንደዛው። ሰላም ጤና ይስጥልኝ ውድ የኔ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው። ዛሬ ደግሞ እንግዲህ አደራ ድራማ ክፍል 21ን እየላችሁ መጥቻለሁ። ይህንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ እንግዲህ ብታበረታቱኝ ይሻላችኋል። ቻናሌ በጣም ነው የደከመው። ደከመ በቃ ተኛ፣ አልንቀሳቀስ አለ። ወዝ አልፈልግም፣ እዛው ነው ቁጭ የምለው ብሎ እምቢ አለኝ ማለት ነው። በጣም ይቅርታ ቤተሰብ፣ ቪዲዮ አቋርጬ ነው። እንግዲህ ወይዘሮን አልማዝን ገደለች ተብሎ ስልክ ተደውሎልኝ ነበረ። እረ ምን ይሻለኛል ብላ ስልኩ ሲደወልላት ስራሽን ሰምተናል፣ ወይዘሮ አልማዝን አንቺ ነሽ የገደልሽው ተብላ እንግዲህ ስልክ ሲደወልላት ፌንት ነቃለች፣ ራሷን ሳተች ማለት ነው። ወይዘሮ አስቴር እንግዲህ እሷ ስትወርቅ በዛን ጊዜ ቃልዬም አለች ነበረ፣ ማነች ብሌንም አለች ነበረ። ቃልዬ ምንም ነገር አልመሰላትምና ቃልዬ ዝም ብላ ፍጥጥ ብላ ታያለች። ብሌን ግን በጣም እትዬ ወደቁ፣ ማነው እያስደነገጡት ብላ በጣም እያባባለቻት ነበረ። ብሌን ስትወተውት ቃልዬ ምንም ነገር አልመሰላትም ነበረ። እንግዲህ ውድ ተመልካች እናንተም ኮመንቱ ስር እስቲ የተመለከታችሁትን እንድትጽፉልኝና አስተያየት እንድትሰጡ ማለት ነው። ብሌን በጣም ስትጨናነቅ ነበረ። በዛን ጊዜ ቃሉ በዛው ትቀራለች ብላ ነው መሰለኝ ዝም ብላ ነበረ። ግን ብሌን እባክህ አምላኬ ሆይ እናቴ ምን ሆነች፣ አሰሪ ምን ሆነች በማለት ብሌን በጣም ስትጨናነቅ በመካከሉ ወይዘሮ አልማዝ ነቃች። ወይዘሮ አስቴር ስትነቃ በመካከሉ ቃልዬ የምትነቃ አልመሰላትም ነበረና ውይ ብላ አውቃ ብሌንን ወደዛ ወርውራት ብሌንን እጅ ወደዛ እስቲባክሽ ብላት እቅፍ ስታረጋት ነበረ። ብሌን አሁንም ምንም ነገር አላለችም። ወይ ሰው ማሽቃበስ ሲችልበት ብላ ኦዲዮ አውርታ ነበረ። ነገር ግን እሷ ባክሽ ልጄ እኔ በጣም ተዋርጃለሁ፣ እባክሽ ተይኝ ስትላት ነበረ። ፖሊሶቹ አልማዝን ገደልሻት ብለው ነው ስልክ የደወሉልኝ፣ አንቺ ወንጀለኛ ነሽ ብለው ነው ስልክ የደወሉልኝ፣ እባክሽ ልጄ ምን ልሆን ስትል ነበረ። ነገር ግን እሷ እንደዛ ስትልም እናቴ እኔ ያላንቺ ምንም ሰው አልሆንምና ያላንቺ በጣም ከንቱ እስከሆንኩ ድረስ እንደዚህማ በፖሊሶቹ ስልክ ደውሉልኝ ብለሽ እንድትጨናነቂ አልፈልግም። ለኔ እንድትኖሪ ብቻ ነው የምፈልገው። እኔ ያላንቺ ምንም ነገር ህይወቴንም መምራት አልችልም እናቴ፣ እንዴት እንደዚህ ያለሽ በማለት ቃልዬ ስታበረታታት ነበረ ወይዘሮ አልማዝን። እውነት ከሆነ ግን እየደለላቻት ነው ወይስ ቅድም እንደወደቀች ትቀራለች ብላ በጣም ደስ ብሏት ነውስ? ይሄ ነገር ማሽቃበጥ ነውስ? ምንም ነገር አልገባኝም እኔ። ነገር ግን ቃልዬ በነገራችን ላይ ብሌንን በጣም ነው የምትጣላት። እሺ እንግዲህ ውሃ ወይ ሻይ ወይ አጥሚት ነገር አፍልቼልሽ ላምጣ
ብላ ወደ ኩሽና ቢሊየን ስትገባ እሷ በጣም ስታሽቃብጥላት ነበረ። ነገር ግን ዞሮ ዞሮ መስጊያው ጭረሩ እንደተባለው ቢሊየን እንደ ቤት ሰራተኛ ነበረ የምትቆጠረውና ቢሊየን ስራዋን ጨርሳ ደግሞ ወደ ውጪ ለመውጣት ስትል ተገናኝተው ነበረ። ከማነው ከዳግም ጋራ ዳግም እንዴት ነህ ደህና ነህ ወይ ብለው ዳግምና እሷ ሲነጋገሩ አይ ዛሬ የደነገሽ መሰለኝና ወዴት ነው የምትሄጁ ብሎ ሲጠይቃት ነበረ ቢሊየንን። ዳግም አይ እናቴን መጠየቅ እፈልጋለሁ እናቴን ጠይቂያት እመጣለሁ ብላ ስትናገር ነበረ። ከዛ በኋላ ወይ እናትሽን እንደ ቤተሰብ ይልኝና እንቺ እችን ያለችኝን ብር በዚህ የሆነ ነገር ግዢና አድርሽልኝ በኔ ምትክ ብሎ ብር ሲሰጣት ነበረ። አይ እኔ ይሄንን ብር ተቀብዬክ የሆነ ነገር ገዝቼ እንደማልሄድ ነው የምነግርህና ስለዚህ አይ አልፈልግም ብላ እምቢ ስትለው ነበረ። እንዴ ቢሊየን እኛ እኮ እንደ ቤተሰብ ነው የምንታየው። አሁን ለታም ከአንቺ ጋራ ሄጄ ተዋውቄ ነበረ። ምን ችግር አለው? እኔ ስለማይመቸኝ ነው ስራ ስላለኝ ነው ብሎ ነው መልስ የሰጣት። አይ ባለፈውም አንተ የሆነ ነገር የሆነ ስጦታ ገሳስተህ ለእናቴ ወስደህ ሰጥተህ ነበረ። አሁን አንተ ደግሞ ብር ከየት ታመጣለህ? እኔ ይሄንን ነገር አላደርገውም ብላ ሲነጋገሩ ነበረ። እነሱ በር ላይ ቆመው ሲነጋገሩ አሁንም ቃልዬ ቢሊየንን ፍለጋ እየሮጠች ስትመጣ ከዳግም ጋራ ውጪ ቁጭ ብላ እያወራች ነበረ። ነገር ግን እሷን ስታይ እነሱ አላያትን ነበረ። ዝም ብለው የልብ ልባቸውን ሲያወሩ ነበረ ቆመው። ነገር ግን ቃልዬ ስልክ እንደሚያወራ ሰው ስልኩን አንስታ ሀሎ ስትል እንዴት ነህ ስትል አዩአትና በል ደህና ሁን በማለት ተለያዩ። አይ መድኃኒታችሁ እንደዚህ ነው እናንተ ያለበለዛም አትቻሉም፣ ስለማትቻሉ ገና ነው የማለያያቸው የሚል ቃል ከቃልዬ አፍ ወጣ። ከዛ በኋላ አሁንም ወይዘሮ አስቴር ጋር ማንም ሰው የለም ነበረ። ብቻዋን ሳሎን ቁጭ ብላ አሁንም ስልክ በድጋሚ ሲደወልላት ነበረ። ማልበል ስትል እኔ ማንነቴንም ልታውቂ አትችይምና አንቺ ወይዘሮ አልማዝን ስለገደልሻት ሁሉም በየአንዳንዱ ምስጢሩ እኛ ጋር እስካለ ድረስ አንቺ ምንም ማረግ ስለማትች ስለተያሽ በነገራችን ላይ እኛ አድርጊ የተባለሽውን ነገር ብቻ ነው የምታደርጊው ብሎ ሲዝትበት ነበረ ሳሚ። በነገራችን ላይ ምንድነው ምን ላድርግ? ምንድነው የምትፈልጉት? እስቲ ምን ላድርግላችሁ ስትል ነበረ ወይዘሮ አስቴርም። ከዛ በፊት ከባሀይሉና ሳሚ ሲነጋገሩ ነበረ። እሷ አረብ አገር ቆይታ ስለመጣች ብር አታጣምና የእሷ ቤተሰብ ደግሞ እሷ ጋር የሰራችው ማዳሞታ የእሷ ማዳም ወደ አገር ልትገባ ስትል በጣም ብዙ ብር ነው እየሰጠቻትና ስለዚህ እኛ በእሷ ላይ በጣም ብዙ ብር ማግኘት ስለምንችል እናሾፍባትና ወይም እንጠይቃታለን ብሎ በኃይሉ ለሳሚ ሲያነጋግረው ነበረ። ሳሚም እንደዛ ከሆነማ ጥሩ ሀሳብ ነውና እንጠይቃት ያለበረዛ እናስፈራራ ሲል ነበረ። እሺ አሁን ወደ ገደለው እንሂድና ወይዘሮ አስቴር የምልሽን ነገር ታደርጊያለሽ ስትለው ከዛ ምንድን ነው ብላ ስትጠይቀው 2 ሚሊዮን ብር ካመጣሽ አንቺ ህይወትሽን እናድንሻለን፣ ያለበለዛ ወደ እስር ቤት ነው የምትበሰብሽው ሲላት ነበረ።
አሁንም ስልኩን እንዳትጥለው ድምፁን ሰምታለች። ተዋውቋል ማለት ነው። ወይኔ የት ልግባ በገዛ እጄ ነው እዚህ ውስጥ የገባሁት ብላ አሁንም ስልኳን ጆሮ ላይ ይዛ ስታለቅስ ወይዘሮ ቃልዬ መጣችና ስትጠይቃት እንደዚህ ተባልኩ ተነቃብኝ ስትል በኃይሉ የስራክን በደንብ እየሰራክ ነውና ብላ ቃልዬ ስትመልስ ነበረ። እንግዲህ ብሌንም እናቷ ጋር ሄዳ የኔ አሰሪ ዛሬ እትዬ ምን እንደሆኑ አላቅምና በጣም ተጨንቀዋል። እኔ እኮ ትክክል አይደለችም ስትል ነበረ። ወይኔ እትዬ እኔ እንደዚህ ልሆንልሽ ወይ ዳግም እንጥራው እንዴ ቃል? ለምን የቀኑ አልበቃልሽ? በሰበቡ ልታገኙ ነው አንፈልጊው። በቃ ቃል እንዴት ነው